ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትላንትና ብዙዎቹ አይታችኋል ቪዲዮ ማለት ነውና ቪዲዮ ግን ማለት ነው ድንገራችሁ በዚህ አጋጣሚ እንግዲህ እኔም ትንሽ ሰርቻለሁ። ብዙም አስተያየት ባልሰጥም እንዶም ሙሉ አስተያየት ብሰጥ እኔ አንድ ሰዓት ራሱ ይሄን እንጂ አይበቃኝም ማለት ነውና ትላንትና አይታችሁ ከሆነ ልክ የሆነ በጣም አገሩን አስመርቆ ከሰው አገር በጣም ሮጦ ወርቅ ያመጣ ለአገሩን ስም ያስጠራ ኢትዮጵያ ብሎ ስሙ እንዲጠራ ዓለም ላይ ባንዲራ የኢትዮጵያ ባንዲራ እንዲሰቀል ያደረገ ነበር የሚመስለው ሰውየው ማለት ነው። ትላንትና ካያችሁት አብርሃም ታደሰና በጣም በቃ ጀነን ብሎ ነበር ያወራ የነበረውና ምንም አይነት ጥፋት እንዳላጠፋና ምንም አይነት ናውር ነገር እንዳላጠፋ ነው በሱ ቤት የታየው። ገባችሁ አይደለ? ሰው ብር ሲያገኝ እንደዚህ እንደሚሆን እኔ አላቅም ነበር የእውነት ለመናገር። ለዛ ነው እግዚአብሔርም እኮ ሀብታም በግመል ምንድነው ሀብታም ገነት ከሚገባ ደሃ ምንድነው በግመል በመርፌ ቀዳዳ ብትወጣ ይቀለኛል ያለው ማለት ነውና ምክንያቱም ለምንድነው ታውቃላችሁ? የእውነት ሰው ብር ሲያገኝ በጣም እንትን ይላል ያለበትን የነበረበትን ይረሳል ማለት ነው። ነገር ግን በዚህ አጋጣሚ ወንዶች ለፍተው አለ አይደለ ለኛ ሲፈጠር እግዚአብሔር ማለት ነው ሴቶች ቁጭ ብላ እቤት ውስጥ ልጇን እንድታሳድግ ቤቷን እንድታስተዳድር ቤቷን እንድትጠብቅ ነው። ከቤት እንድትወጣ አይደለም እንድትሰራ አይደለም። ገባችሁ አይደለ? መጽሐፍ ቅዱስም ላይ ምንም ላይ ሴት ልጅ እቤት እንድትሆን ነው ልጆቿን እንድታሳድግ ነው ሲጀመር። ምክንያቱም ከወንዶች አጥንት ስለወጣን ማለት ነው። ገባችሁ አይደለ? ወንድ ነው እድሜ ልኩ እንዲሰራ የተፈቀደለት። ነገር ግን አብርሃም ለፍቶ አይደለም ይሄንን ብር ያመጣው። ገባችሁ አይደለ? ማለት እንደ ወንድ ሰርቶ አይደለም። ገባችሁ? ከሴት ጋር ማግጦ ከሴት ጋር እየተላላሰ ትዳሩ ላይ እየማገጠ ነው ብሩን ያመጣው። ነገር ግን እንደዛም ቢሆን ደግሞ ማለት ነው እዚህ ጋር ስለ ንብረት ስለተወራ ነው። ገባችሁ አይደለ? እሱም ልክ ንብረት ምናምን ስላለ ነው። በዚህ አጋጣሚ ኢትዮጵያ ውስጥ ህግ ወጥቷል ታውቃላችሁ። ቅርብ ጊዜ ነው የወጣው። በፊት ሴትም ወንድም የሰራውን እኩል ነበር የሚካፈለው። አሁን ግን ስትጋቡ ሴት ልጅ የሰራችው ለወንድ አይሰጥም። በፊት እኩል ነበረ፣ ግን በሴት ስም ያለው ለወንድ አይሰጥም። የወንድ ግን ሴት ልጅ መካፈል ትችላለች። በዚህ አጋጣሚ ልንገራችሁ ማለት ነው። ግን ያም ሆነ ይህ ስለ ንብረት አይደለም። እዚህ ጋር ንብረት ከሆነ ደግሞ መካፈልም ካለባት ግዴታ ወዶ ሳይሆን በግዴታ ያካፍላታል። ገባችሁ አይደለ? እንባዋ ነው ደሟ ነው። 2 ዓመት ሙሉ ያለቀሰችበት እንባዋ ስለሆነ ብትካፈል ራሱ አይደንቅም አይገርመንም። ገባችሁ? መብቷ ነው። ንብረት ግድ ነው እኮ አንድ ሴት ልጅ እኮ ሰው ለሰው ልጅ ሲጀመር ማለት ነው ገንዘብ ያስፈልጋል። እዚህ ጋር ገንዘብ ምን ይሰራል ፍቅር ነው እንጂ ምናምን ነው የምትሉት ሰዎች አላችሁ፣ ልትኖሩ ትችላላችሁ። ነገር ግን ገንዘብም ግድ ነው። ሩታ የራሷን ህይወትም ስትመራ ገንዘብ ግድ ነው። ገንዘብ ያስፈልገታል ልጇን ለማሳደግ ማለት ነው። ገባችሁ አይደለ? ነገር ግን አብዛኛው ጊዜ አብርሃምን ካያችሁት ፎከስ የሚያደርገው ወይም ደግሞ በጣም ቦታ የሚሰጠው ለገንዘብ ብቻ ነው። ገባችሁ አይደለ? ልክ ሩታ ገንዘብን ወደ እንደመጣች ገባችሁ? እሱ ነው ገንዘብ ፈልጎ ወደ ሩታ የሄደው ገንዘብ እንድታስመጣው ፌመስ እንድታረገው አብሮ እንዲሰሩ ወደ ሩታ የሄደው ራሱ ለምኖ እኔን እንዳፈቀርሽኝ ሆነሽ እንስራ ብሎ ተስማምቶ እስከ አዲስ አበባ ድረስ ሸኝቷት አዲስ አበባ እህቷ ቤት እንድትሆን አድርጎ ከዛ ልክ እሱ ከገጠር እንደሚመጣ ሆኖ እዛ የተቀረጸው የቡታጀራ ልጅ ሆና አዲስ አበባ ልጅ ሆና እንድትሰራ ያደረጋት ራሱ እንድታለቅስ ያደረጋት ራሱ እሱን እንዳፈቀረች ሆና እንድትለምን ያደረጋት እሱ። ምክንያቱም ከባህላችን ውጭ ስለሆነ ሰው ፎከስ ስለሚያደርግ ሰው በደንብ እንዲያይ ስለሚፈልግ ገባችሁ አይደለ? ምክንያቱም ወንድ ልጅ ሴትን አፍቅሮ መጠየቅ ያለ ባህል ነው። ነገር ግን ሴት ልጅ ደግሞ አፍቅራ ወንድን ስትጠይቅ የሌለ ነገር ነው መነጋገሪያ ስለምትሆን ባህላችንም ስላልሆነ እንደዛ ሆኖ እንድትሰራ ያደረገው ራሱ። ያለቀሰችው ደም እንባዋ ነው። ብትካፈል መብቷ ነው። ግን አንተ 10 ጊዜ እያመጣ መኪና ፌክ የሰው መኪና አምጥተ ልክ ለሷ መኪና እንደሸለም ካደርገ ሰጣ። የራሷ መኪና አይደለም። ወርቅ አመጣ። ለእናቴ የገዛውን ወርቅ ለሩታ ላንቺ ወርቅ ገዛው ብለ አመጣህላት። ፌክ እንዴ! በገንዘብ የምትተማመነው ለሀብት የምትሮጠው አንተ ነህ። ክብርን ዝቅ አድርገህ ቤተሰቦችን ዝቅ አድርገህ ለቤተሰቦችም ለራስም ክብር ሳሰጥ ለገንዘብ የምትሮጠው ከሴት ጋር ውሃ ዋና ውስጥ በየቦታው የምትላላሰው ራስህ። ስለዚህ የለፋችበት ገንዘብ ነው ብትካፈል መብቷ ነው። ሲቀጥል ደግሞ በዚህ አጋጣሚ ማለት ነው አንድ ባልና ሚስት ሲለያዩ ማለት ነው ልንገራችሁ
ግዴታ በህግ ከሆነ የምትፋቱት ንብረት ግድ ነው መካፈል። እዚህ ጋር እኔ አልፈልግም ብትል ራሱ ግዴታ ነው ትካፈላለች። ስትለያዩ ግዴታ ትካፈላላችሁ። ለልጅ ደግሞ በየወሩ ተቆራጭ የሚያደርግ እዚህ ጋር እኔ አንቺ ብለሽኝ ሲሆን እኔ ወድጄ አደርገዋለሁ። ኖ እንደዚህ የሚባል ጨዋታ የለም በህግ ማለት ነው። በወር ምን ያክል ገቢ ያገኛል፣ ምን ያክል ገንዘብ አለው፣ በወር ተከፋይ ስንት ነው፣ አቅሙ ታውቆ ለልጅ ተቆራጭ የሚደረገው ይጻፋል በህግ። እዚህ ጋር ሩታ አይደለች የምታጽፈው፣ ህግ ነው የሚጻፈው። ራሱ ያጣራል ምን ስራ እንደሚሰራ። እዚህ ጋር እና አብርሃምን አይደል እና አብርሃም ሲጀመር የሌለ ነገር ነው የሚሰሩት እነሱ የእውነት አይደለም። ገባችሁ አይደለ? ነገር ግን እንደ እውነት ስንሄድ ደግሞ ባልና ሚስት ሲለያዩ ምን ያክል ደሞዝ አለው፣ የመንግስት ሰራተኛ ነው ወይ ምንድነው፣ የራሱ ድርጅት አለ ወይ፣ ምን ያክል ነው ተብሎ ለልጅ አስቤዛው፣ ለትምህርት ቤቱ፣ ለልብሱ በየወሩ ምን ያክል ጽዳት እንደሚያስፈልግ በየቀኑ ምን ያስፈልጓል የሚለውን ራሱ ህግ ገምቶ ይሄን ያክል በየወሩ ገቢ አድርግ በባንክ ተብሎ በባንክ ነው እንደውም በእጅ ራሱ አይሰጥም። ገባችሁ አይደለ? ህግ ራሱ ነው የሚወስነው እንጂ ሩታ አይደለችም ይሄን ያክል ምትለው። ገባችሁ አይደለ? ስለዚህ እዚህ ጋር ሩታ ገንዘብን አይደለም ፈልጋ የመጣችሁ፣ ገንዘብ ከሩታ በኋላ ነው የመጣው። እዚህ ጋር አላችሁ ሴቶች፣ ልክስክስ ሴቶች ማለት ነው። ሴት ወራዶች እኮ አላችሁ። ሀብት ብላችሁ ሹገር ዳዲ አግብታችሁ ገንዘብ ከተካፈላችሁ በኋላ የምትፈቱት ሹገር ዳዲ የምታገቡ ሴቶች አላችሁ እኮ ልክስክሶች። እናንተ ደግሞ አፋለኝ ብላችሁ የምታወሩ ማለት ነው። ገባችሁ አይደለ? ገንዘብ እኮ ሩታ እኮ ብትካፈል ራሱ ገንዘቡን እሷ ናት ያመጣችሁ፣ አብርሃም አይደለም። አብርሃም እኮ ደሃ በነበረበት ሰዓት ነው ሩታ የመጣችሁ እንጂ አብርሃም ሀብታም በነበረበት ሰዓት መታ ብትካፈለው እሺ ልታወሩ ራሱ ትንሽ እንኳን ታወራላችሁ ቢያንስ ማለት ነው። የሌለ ነገር ነው ራሱ ብታወሩ የሌለ ነገር አይደለም። ኢትዮጵያ ውስጥ አንድ ባልና ሚስት የሚካፈል ነገር ነው። ይሄ ከህግ የወጣ አይደለም። ሩታ ራሱ ብትፈልግ ገንዘብ ወይም ደግሞ ንብረት ብትፈልግ ማለት ነው። ግን ብዙ ሴቶች አላችሁ እኮ ቆማጣ ወንድ የማይመስል አግብታችሁ ለገንዘብ ብላችሁ አግብታችሁ ልክ እናንተ የሆነ ሀገር ትሄዱና ማለት ነው ውጭም ከሆነ እንደዚህ የሆነ ወረቀት ካገኛችሁ በኋላ ምናምን ገንዘቡን ተካፍላችሁ የምትፋቱ የላችሁም? ለገንዘብ ብላችሁ ወንድ የምታገቡ እናንተ አላችሁ አይደል እንዴ? ሩታ እኮ ማለት ነው አብራ እኮ ነው ያደገችው ከአብርሃም ጋር ምንም ሳይኖር እኮ ነው። እሷ ከመጣች በኋላ ቤት ቢገዛ ሲጀመር እኮ ቤት ክራይ ነው ልትሉ ማለት ነው። ርስቴት እኮ እየከፈሉ ነው በየወሩ ስንት ሚሊዮን ወደ 20 ምናምን ሚሊዮን እኮ ርስቴት እኮ እየከፈሉ ነው አይደል እንደ በየወሩ አላቸው እኮ። እሱን እኮ ሽጣ ለሚገዛ ሰው እኮ ሽጦ እኮ መካፈል መብት አላት። ገባችሁ አይደለ? ማኪናም ቢሆን ሽጦ እኩል መካፈል መብት አላት። ግን ሩታን ንብረትን ብላ አይደለም የመጣችሁ መጀመሪያ። ገባችሁ? ለንብረት አይደለም የመጣችሁ። ንብረት ሩታ ከመጣች በኋላ ነው። እኔ እኮ መርስ እንዴት ነው ግን ጭንቅላታችሁ የለም ክኖሬክስ ነው ጭንቅላታችሁ ውስጥ የሞላው? ንገሩኝ እስቲ ሽንት ቤት እያጠባችሁ ሩታ እኮ አብርሃም ደሃ በነበረበት ሰዓት ነው የመጣው ሲጀመር ማለት ነው። እኔ ጮክ ብዬ ወይም ደግሞ ተናድጄ ወለም ቶሎ ብዬ ሳወራ አማርኛ ራሱ ጥፍት ነው የሚልብኝ ማለት ነው። ንብረት እኮ በሌለበት ሰዓት የመጣች ሩታ። ስለዚህ ምንም አይደንቅም አይገርምም። ሩታ ብትካፈል መብቷ ነው ማለት ነው። ገባችሁ አይደል? አርፋችሁ ተቀመጡ። ገባችሁ? ስለዚህ መካፈል መብት አላት አሉ ስንት ሴቶች የጃጀ ማለት ነው ያረጀ እንትን የምታገቡት ያረጀ ካሮት የሚመስል ወንድ እንትን የምታገቡት አላችሁ እኮ። ገባችሁ አይደለ? መቋቋም የማይችል ሰው ወንድ አግብታችሁ ለንብረት ብላችሁ ከዛ የምትፈቱ ሴቶች ራሱ አላችሁ። እናንተ ብላ ደግሞ አፍ አለኝ ብላችሁ ታወራላችሁ። ደግሞ ንብረት ልትካፈል ነው እንደመጣችሁ። አዎ ትካፈል፣ መብቷ ነው፣ የራሷ ነው፣ ደም እንቧ ነው፣ እድሜዋን፣ ትምህርቷን፣ ቤተሰቧን ያዋረደችበት ገንዘቧ ነው፣ ንብረቷ ነው። 2 ዓመት ያለቀሰችው ደም እንቧ ነው። ብትካፈል ራሱ ምን ይላታል? ኮራ ብላ ለዛውም ማለት ብትካፈል ራሱ መብቷ ነው ራሱ ማለት ነው። ገባችሁ? መብቴ ነው ማለት ነበረብሽ ሩታዬ ማለት ብትካፈ ራሱ መብትሽ፣ ደምሽ። ስለዚህ አታውሩ፣ አፋችሁን ዝጉ። እስቲ መጀመሪያ አፋችሁን ዝጉ። ብትካፈል መብቷ ነው፣ ንብረቷ አለደ እንደሱ ልክስክስ ደግሞ አፋለኝ ብላችሁ ታወራላችሁ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ።
እና ደግሞ አዲስ ነገር አለ ሰምታችኋል? አዲስ ነገር አለ። እሺ ሰምታችሁ የወሬ ጥማት እንዳይሆንባችሁ ደግሞ ትንሽ ደግሞ እንትን ብዬ ምንድነው አዲስ ነገር እንዳትሉ ትሰማላችሁ ራሳችሁ ማለት ነው። እና እወዳችኋለሁ። ባይ ባይ።